እንደሄድሽ ልንገርሽ ጋር የተጣላሽ ጊዜ እና እጅግ ብናከብር የምንወደው የሙዚቃው ንጉስ የሆነው ቴዎድሮስ ካሳሁን ሊያሾ ተከሰሰች። ማን ከሰሳት? አዶናይ። እስኪ አንተ አሳስረኝና እኔ አፌን የምዘጋበት እንዳለ እናያለን። የአዶናይ እናት የልጇን ምስት እንዴት እንደምታይ ሰላም ጤና ይስጥልኝ ጋይስ፣ እንደምን አደራችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይሄንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይሄንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁ። ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። ቤተሰቧ ቤት ተማራ ነበር። አሯሯጠችው። ሁሉ ነገር ወደ ጦር ግንባር አይመስልም አሯሯጧ። አምስት አጅቧት። ልጁማ ብር እንዳላት አውቆ ማምስ የአዶናይ እናት የልጇን ምስት እንዴት እንደምታይ ንቀቷን ብቻ እስቲ ቪዲዮን ይውት ለኛኔ ሰላም ይኖራል ገለም ሶየጋ መድረክ አያዝሽ በጣም ስታይልሽ በጣም ነው የምታምሪ። ስታይልሽ ሁሉ በጣም ነው የምታምሪ። ፀጉርሽ ፍሪዝ ነው እጅግ በጣም የምትስቢ። እንደ አርሴናል ጨዋታ በጣም ነው የምታምሪ። ቢታ ከፈቀደ ገኛ ጋር ብትሰሪ ስታይል ማረ ደሃ ሆኖ ሊፈጠር ይችላል፣ ግን መቀለጃ ሆኖ አይፈጠርም። እውነቴን ነው የምላችሁ። ይሄ ከዚህ ቪዲዮ የተረዳሁት ነገር ቢኖር አማቾቿ ፊት ለፊት ቁጭ ብላ ልጅቷ እንጥሏ እስክትወርድ ድረስ እየሳቀች ልጁን ለማስደሰት እየተፍጨረጨረች አማቿ የናቀቿ ንቀት ያየችው አስተያየት አይቼ በጣም ነው የተሰማኝ ማለት ነው። የፈለገ ነገር ቢሆን እንደዚህ ተዋዶ ተፋቅሮ እስኪኖሩ ድረስ ፋሚሊ የልጆችን ትዳርና ፍቅር ማከብር ነው አለበት አይደል? ምን ነው እናቴ እንደዚህ የምታያቸው ምን አረጉሽ? እውነት በጣም የሚያስታዝብ ፊልም ነው ያየሁት። በጣም ማለት ነው። ይሄንን ቪዲዮ ሲዘዋወር አይታችሁታል እርግጠኛ ነኝ፣ እኔ ብቻ እንዳልሆንኩኝ። እኔም ደግሞ የራሴን ሀሳብ ልስጥበት ብዬ ነው ማለት ነው። ምንድነው እየሆነ ያለው? የአዶናይ እናት ምንም ኮምፎርታብል እየሆነች አይደለም በጃኒ አክሽኖች ማለት ነው። ጃኒ እየጮኸች ነው፣ እያጨበጨበች ነው። በቃ መሆን የምትፈልገውን እየሆነች ነው። የጃኒ እናት ደግሞ ትንሽ አንኮምፎርታብል ሆናለች። እንደውም የሆነ ሰዓት ላይ አሳይቻችኋለሁ። ስትጮህ ጃኒ ሴትዮዋ ዞር እያለች ሰው እያየች ነበር ምናምን ነገር በቃ አይደል፣ ምንም ኮምፎርታብል አልነበረችም። ቦዲ ላንጉጇ ይናገራል። እኔ አሁን ጃኒ ልናገር ሳይሆን የመጣው ጃኒ እራሷን ነው እየሆነች ያለችው። እኔ ምን አየሁ መሰላችሁ? ልጅነት አየሁባት ጃኒ ላይ በጣም ልጅነት አየሁባት። አሁን ለምሳሌ ይሄን ቪዲዮ ተመልከቱት። አሁን ይሄንን አታደርጉትም። የባላችሁ እናት ፊት አታደርጉትም። የባል ቤተሰቦቻችሁ ፊት እንደዚህ አታደርጉትም። ብቻችሁን ስትሆኑ የምትዝናኑበት ነገር ነው። ገባችሁ አይደለ? አሁን እሱን ለማጉረስ ሽል ማለት ምናምን ነገር አሁን ይሄ እሷ በልጅነት በቅንነት ያደረገችው ነገር ነው። አይ አንደርስታንድ። ግን ምን ያስተምረናል? የባላችን እናት ፊት ወይንም ደግሞ ቤተሰቦቹ ፊት እንደዚህ አይነት አክቶችን አለማድረግ። ምክንያቱም ምንም ያህል ጥሩ አማቾች ቢሆኑ፣ ምንም ያህል ጥሩ ሴት ብትሆን ያቺ ሴት እናቴ ልትሆን አትችልም። ገባችሁ አይደለ? አንኮንዲሽናሊ የሚወዳችሁ ቤተሰባችሁና ባላችሁ ነው። ስለዚህ እንደፈለጋችሁ መሆን የምትችሉት እነሱ ሰዎች ጋር ነው እንጂ የባል ቤተሰብ ፊት ስትር ስነ ስርዓት ያዝ
በቃ ስብስብ ገባችሁ አይደለ? እንደዛ ነው መሆን ያለበት። ጃኒዬም ያው በዚህ ትማራለች ብዬ አስባለሁ። በአዶናይ እናት ደግሞ መፍረድ አንችልም። ምክንያቱም ልጇ የያዛት ገርል ፍሬንዱ ትሆነዋለች አትሆነውም ብላ እንደ እናት የምታስበው ነገር ይኖራል ማለት አሁን ገና ከመጋባታቸው በፊት ሁሉ ነገር በጥንቃቄ የምታይበት ታይም ሊሆን ይችላል እና የጃኒ እንደዛ መሆን ትንሽ አንኮምፎርታብል ሊያረጋት ይችላል። ገባችሁ አይደለ? ስለዚህ ያሷ መጥፎ ሰው መሆኗን የሚያመላክት አይደለም። እኔም ብሆን በሷ ቦታ አንኮምፎርታብል ነው ማለት። ምክንያቱም የልጄ ገርል ፍሬንድ ሺስ ሃቪንግ ፋን አይ አንደርስታንድ፣ ግን በቃ የጮኸች ምናምን ነገር በቃ ያ ለትልቅ ሰው እንኳን አይደለምና ለባልናት ለትልቅ ሰው እዛው አካባቢ ላለው ሰው ትንሽ አንኮምፎርታብል ያደርጋል። የሰዎችን አቴንሽን ግራብ ማድረግ በመጮህ ምናምን ነገር ማለት ነውና በሷ ሳይድ ያለውንም አንደርስታንድ አድርገዋለሁ። ሰውም እሷ ላይ ሄት ማድረስ የለበትም፣ የባልናት ምናምን መባል የለባትም። ሺዝ አ ጉድ ፐርሰን። እኔ እንደውም አንደርስታንድ ከማረገው ምክንያቱም አዶናይ እየሰበሰበ እያመጣቸው ቤት የሚያኖራቸውን ሰዎች ተቀብላ አብራ እየኖረች ነውና እሷ ጥሩ ሴት እንደሆነች አንደርስታንድ አድርጋለሁ። ግን ደግሞ እንደ ትልቅ ሰው አንኮምፎርታብል የምትሆንበትን ነገር አንደርስታንድ ማድረግ ነው። ሶ በአጠቃላይ ምን ልላችሁ ፈልጌ ነው መሰላችሁ? የባል ቤተሰብ ፊት ስብስብ ስትር ስብስብ በቃ ስነ ስርዓት ያስ እሺ፣ ባላችን ላይ እንደፈለገ መልካም ጊዜ። ጋይስ እዚህ ቪዲዮ ላይ በጣም ሲዟዟር ነበር። ምናልባት አይታችሁት ይሆናል ብዬ አስባለሁ በሶሻል ሚዲያው ላይ ማለት ነው። እንግዲህ እኔ የተረዳሁት ከሆነ ይህንን አይደለም። እኔ የተረዳሁት ከዚህ ሌላ ነው፣ ሌላ ታሪክ ነው እኔ የተረዳሁት። እዚህ ምስል ላይ እንደምታዩት ከሆነ ማለት ነው እንግዲህ አዶናይ ወደ ታች ዝቅ ብሎ ሲስቅ ማለት ነው ጃኒና የአዶናይ እናት ሲያሾፉበት ነው ያዩት። ይዋቸውና ምን አይነት ስሜት ነው እየተናገሩት ያለው? እንደ በቃ እሱ ከልቡ ሲስቅ ማለት ነው። እነሱ ጃኒና የአዶናይ እናት ለሱ ነው እየሳቁበት ያለው። ጋይስ እንደዛ ነው እየታያችሁ ያለው ወይስ እኔ ተሳስቻለሁኝ? እኔ ይህንን ነገር ነው የተረዳሁት። ማለት ብዙ ሰው በብዙ መንገዶች ሊናገር ይችላል። ነገር ግን እኔ የተረዳሁት ቀጥተኛ ትርጉሙ ይሄ ነው። የሷ ፍቅር ነው ያየሁት የአዶናይ እናት እንጂ እንደውም ከሷ ጋር ነች ያለችው የአዶናይ እናት ማለት ነው። በደንብ የምታስተውሉት ከሆነ ማለት ነው። እና አንዳንድ ሰው ለወሬ እንደዚህ መጥቶ ይለፈልፋል ጥሩ ነገር ለማግኘት ማለት ነው። እና እንግዲህ እህታችን ደግሞ ጥሩ ነገር ምልከታ ሰጥታለች። ምናልባት ጥሩ ነገር ላይ ሰማት ይችላል በጃኒ ሁኔታ ማለት ነው። ግን የጃኒ አመለካከት ብዙ ጊዜ አይተን ከሆነ ነፃ ነች፣ እንደፈለገችውን ሀሳቧ የምትገልጽ ልጅ ነች። ስለዚህ ይህን ያህል የሚያሰጋ ነገር አይመስለኝም። ሌላ ነገር ደግሞ እንግዲህ ጥሩ በጣም ከልጃቸው በላይ የሚያዩ እናቶች ወይ ደግሞ አማቾች አሉ። ይህንን ነገር በየቤታችን ያለ ነገር ነውና ሁሉ እንደ አንድ መውሰድ አይቻልም። የተሻሉ እናቶች አማቾች ስላሉ ማለት ነውና ይሄ ትልቅ ስህተት ነው። እና ዋናው ጥያቄ መሆን ያለበት አንድ ቪዲዮ አለና እሱ አሳይቻችሁ ወደ ቀጣይ ቪዲዮ ይሻገራለሁኝ ጋይስ። እነዚህ ልጆች ተጋብተዋል ወይ ነው in the first place for this to happen ነው መሆን ያለበት የኛ ኮንሰርን እንጂ ቤተሰቦቿ ዘንጠው አልመጡም ምናምን አይደለም መሆን ያለበት። እንደ ሀገር እንደ ጄኔሬሽን ፌል እያደረግን ነው። ምክንያቱም these guys are public figures, they are influencers, they have millions of followers, right? ኢንፍሉዌንስ የሚያደርጓቸው millions of generation እነሱን ይከተላቸዋል። አንድ ሀገር የሚያስብላት አይዴንቲቲዋ ነው አይደል? የኢትዮጵያ አይዴንቲቲ ደግሞ ቱባ ካልቸሯ ነው፣ ከስተም ኖርም ሞራል ነው አይደል? ይሄ ተሰብስቦ ነው አንድን ሀገር የሚያደርገው ኢትዮጵያ የሚያደርገው። ኢትዮጵያ ባህል አላት። የሴት ልጅ አባት ሽማግሌ ተልኮለት ተጠይቆ አዎ ፈቅጃለሁ ውሰዱ ብሎ ድሮ መልስ ጠርቶ ቅልቅል ሲደረግ ነው ይሄ ነገር ሀፕን ሊያደርግ የሚገባው እንጂ ይሄ ሁሉ ተጥሶ አይታችኋል። አባቷ በጣም ሽምቅቅ ብለው ቁጭ ያሉት እኮ it's not about the outfit የተጣሰ ነገር ስላለ ነው። በአጠቃላይ because she is their provider እምቢ ማለት አይችሉም። አለመምጣት አልፈርድባቸውም። ግን እነዚህ ልጆች ኖርማላይዝ ያደረጉት ነገር ነገ እያንዳንዳችን ቤት ይገባል። ልጆቻችን ምንድነው ሽማግሌ፣ ምንድነው ትዳር፣ ምንድነው መልስ፣ ምንድነው ቅልቅል ይሉናል። ኢቨን እኔ እንኳን ይሄንን ስላነሳው ተማናው there is labeling me as a backward I don't care backward ባሉኝ። ለዚህ እንደ ሀገር እንደ ጄኔሬሽን ሚሳኤል ላይ ተለቀቀብን። ያ ሀገር ናት የምትፈርሰው ቀስ በቀስ ግራጁዋሊ። ኢትዮጵያ ኖርሟን፣ ከስተሟን፣ ባህሏን፣ ሞራሏን እያጣች ትመጣና ይሄው እንደምታዩት
የኛ ሜን ኮንሰርን ሊሆን it's not about the outfit yeah እሺ ቀለም ያስቀባሽው ሰማን እኮ አየነው እኮ እኔ ላይ ነው ድራማ መሰሪው አንቺ ዱባይ ለምን እንደሄድሽ ልንገርሽ ላውጣው እንዴ ዱባይ ለምን እንደሄድሽ ዱባይ ለምን እንደሄድሽው ጃኒ ያኔ ከእንትና ጋር የተጣላሽ ጊዜ ለብቻሽ ለምንድነው ዱባይ የሄድሽው ዩር ማስረጃ ፕሊዝ ፔጅን ሰፖርት አድርጊው በእናትሽ ከስቲፎ ጋር ምን ነበረሽ ከጆን ዳንኤል ጋር የተጣላችሁ ጊዜ ባህር ዳር ሄዳችሁ ጊዜ ምን ነበር ያረጋችሁት ለምን ነበረ ዱባይ የሄድሽው ለብቻሽ ተደብቀሽ ሹልክ ብለሽ ሄድሽው ልታስወርጂ ነው ሄድሽው ልታስወርጂ ገብተሻል ከስቲፎ ልታስወርጂ ዱባይ ሄድሽ ለብቻሽ ያንን ማን ሰማ ጆን ዳንኤል እስር ቤት እንዳትመጪ ያለሽ የወንድ ቁንጫ ነሽ አንቺ ቁንጫ ከስቲፎ ጋር ጆን ዳንኤልን ያናደርሽ መስሎሽ ላይቭ ላይ ስትስሚው ስትመጪው ነበር ላምጣልሽ እንዴ ቆይ ናስቁመኝ በነገራችን ላይ ጋይስ ማለት ነው እኔ በዚህ ቪዲዮ ላይ ምን እንደታየኝ ልንገራችሁ ጃኒ እጅግ በጣም የምትገርምና አደገኛ እንዲሁም ማለት ነው ኃላፊነት የሚሰማት ልጅ መሆኗን ነው የተረዳሁትኝ እኔ እሷ ለመስደብ ነው ያሰበችው ይመስለኛል ነገር ግን እዚህ ላይ እኔ የተረዳሁት የጃኒ እጅግ ከባድ የሆነ ስብዕና ነው የተረዳሁትኝ እዚህ ለምን እንደሆነ ልንገራችሁ አንድ ሴት በማይፈለግበት ሁኔታ ወይ ደግሞ አስፈላጊ በማይሆንበት ጊዜ መወሰን ያለባት ራሷን ኃላፊነት ወስዳ ይሄንን ነገር ማድረግ አለባት መረጃው እውነት ይሁን ውሸት ማለት ነው ተረዳችሁኝ ጋይስ ስለዚህ ጃኒ ከጆን ዳንኤል ጋር ከሱ ጋር መቀጠል ማትችልበት ሁኔታ ላይ ቢደርስ ማለት ነው ይሄንን ነገር ማድረግ ያለባት ጃኒ ልጁን ማስወረድ ነው ኃጢያት ነው ነገር ግን ከሚመጣው የባሰ ማአት የባሰ ሐዘንና ስቃይ ለልጁ ወደ ማይሆን ገሃነም ውስጥ ከመክተት ጃኒ ይሄንን ውሳኔ መወሰኗ ትክክለኛና ተገቢ ነው ብዬ ነው ማስበው ይሄንን ማሰብ የሚችለው እጅግ ጥቂት ሰዎች ናቸው እጅግ ጂኒየስ ነች ጃኒ በእርግጠኝነት ማለት ነው ጃኒ ደሞ ጆን ዳንኤል እሷ ላይ ማግጧል እኮ ካሁን ቀደም እሷ ላይ ማግጦ ከሆነ እንግዲህ እናቀዋለን አይደል ከናዮ ጋር እርጉዝ ሆና ነው አይደል የገባችው እስር ቤት እና ታዲያ ጃኒ ጋር ደርበዋት ነበር ማለት ነው ናዮን ማለት ነው ስለዚህ እጅግ በጣም ትልቅ መረጃ ነው ትልቅ የጃኒን ስብዕና የሚያሳይ ቪዲዮ ነው የተናገርሽው ተሳስተሻል እናቴ ይሄ የሚያናድድ ወይ ደግሞ የሚያዋርድ ነገር አይደለም የተለመደ ነገር ነው በነገራችን ላይ ጨዋታን ጨዋታ ያነሳዋል እኔ ጃኒን ለምን እንደምወዳት ታውቃላችሁ ጃኒን ለምን እንደምወዳት ብዙዎቻችሁ አታውቁም ዛሬ ልንገራችሁ በጣም አስተዋይ ቤተሰቧን የምትወድ ጀግና ሴት ስለሆነች ነው የምወዳት እግዚአብሔር ምስክሬ ነው የምላችሁ ከዚህ ቀደም የሰራኋቸውን ቪዲዮዎች ተመልሳችሁ እዩ ጃኒን የምወዳት ቤተሰቧን ስለምታከብር ቤተሰቧን ስለምትወድ በቃ ይሄ ነው በጣም ዋና ምክንያቴ በዚህ እድሜዋ በልጅነቷ በአፍላ እድሜዋ እንደዚህ አይነት ሐሳብ ቤተሰብን ስለመርዳት ስለቤተሰብ ስለመቆም የምታስብ ልጅ አለመውደድ አይቻልም ይቻላል አይቻልም ወደ ኋላ ተመልሳችሁ ኢንተርቪው የተደረገችበትን የሚገርም ብልጭልጭ ነገር ሳያምራት የራሷን ፍላጎት ትታ አብዛኛውም ሰው እኮ በሷ እድሜ ሂዩማን ሄር መቀየር ብልጭልጭ ነገሮች መግዛት ልብስ መግዛት ፓሪ መውጣት መጨፈር ወንድ መቀያየር እንደዛ ናቸው አንዳንድ ልጆች እሷ ግን የሁሉ ነገር ሳያምራት ቲክታክ ላይ ጌም ተጫውታ ለእናትና ለአባቷ ቤት የገዛች ጀግና ልጅ ናት ቤተሰቧን የምታስከብር የምታኮራ እና ጃይን አለመውደድ አይቻልም የሚገርመኝ ደግሞ ለምንድነው ግን ጃኒን አሮጊቶች እንደዚህ ጥምድ አድርገው ያዟት የእውነቴን ነው የምላችሁ እኩዮቿ ምናምን እኮ አይደለም የጠመዷት እኮ
አሮጊቶች እናዝናለን። አሮጊቶች መነጽራችሁን ቀይሩ፣ ሌላ የሚታይ ፈልጉ ለማለት ነው። ይመቻችሁ። ብዙዎቻችሁ ካሜራ ውስጥ አልገባችማ። ብቻዬን እንደዚህ ምለው ሊያ ሾው ተከሰሰች። ማን ከሰሳት አትሉ? አዶናይ ለማን ሲል በሚስቱ መታበት። ሊያ ሾው አሁን ስነ ስርዓቷን የምትይዝበት ሰዓት ደርሷል። ዛሬ ብታዩ ዩቲዩብ ላይ እንዲህ ያደርጋት ማለት ነው። ለምን ተከሰሰች ታውቃላችሁ? ፈጥራ ስለምታወራ። ይቀጥላል። እኔ ከሳይ እኔ በምትሉት የምትስማሙ ከሆነ እንኳን አንቺ ጆን ዳንኤል እንኳን 21,000 ህዝብ እያየው ከፕሌን አንወርድም ሲል ያስፈታው የለም። ከህግ አታመልጭም ማማ። አንቺ ስለሷ ቤተሰብ ነው ያወራሽው። እናቷ አባቷ ብለሽ አሁን ልጅሽን ማን እንደሚያሳድግ ነው የምናየው። ልጅሽን ማን እንደሚያሳድግልሽ ነው የምናየው። ቢያሳድጓትም ያው ሚዲያ ላይ ያወጧታል። ለማንኛውም አድርሱላት። ደስ ነው ያለኝ። እንደው በጣም ተሳሳያለሽ። ያለሽ እኔ ላንቺ መድኃኒትሽ ነኝ። ባይ ዘ ወይ ዩቲዩብን ገብታችሁ ሰብስክራይብ አድርጉ። በዩቲዩብ ነው ጨውያቸው። በዩቲዩብ እንሄድላችኋለን። ቲክቶክን ፎሎ ማድረግ እንዳትረሱ። ወጣችኋለሁ። ዛሬ ደግሞ ጉድህን ነው ማውጣለን። እስኪ አንተ አሳስረኝና እኔ አፌን የምዘጋበት እንዳለ እናያለን። ምክንያቱም እናንተ ስትናገሩ ለእናንተ የሚቆም ህግ፣ ለእኔ የማይቆም ህግ ካለ እናያለን። ኤንዌይስ ወደ ዋናው ፖይንት ይመጣለሁ። እዚህ ውስጥ ያላችሁ ትላልቅ ሰዎች፣ እናቶች፣ እህቶች፣ ወንድሞች፣ እኔን ሀሳቤን የምትከታተሉ ሰዎች ሚዲያ ላይ ተቆርጦ ወጥቶ ሊያ እንደዚህ ሰውን ተናገረች እንደዚህ ለምናገራቸው ነገሮች ምክንያት አለ። ካለ ምክንያት አልናገርም። ሚዲያ ላይ አምጥተህ ካሳየኝ እነግርሃለሁ። እስኪበቃ ድረስ መምከር ካለብኝ እመክርሃለሁ። ስድብ ከመሰለ ደግሞ ለሚመች ነገር ተጠቀምበትና ጠይቀኝ፣ እመልስልሃለሁ። ጋይስ እንግዲህ የሊያ እና የሄለን ይህንን ነበረ ቪዲዮ። እንግዲህ በነገራችን ላይ የነዚህ ሴቶች ጉዳይ እየተዘናጋ ያለ ይመስለኛል እና አሁንም ብንሄድበትና አንዳንድ ነገሮችን ብናደርግ እንቅስቃሴ ብንጀምር ጥሩ ነው ብዬ አስባለሁኝ እና ወደ መጨረሻው ቪዲዮ ሳሻግራችሁ እንግዲህ ከሰዓታት በኋላ ምናልባት ከ2-3 ሰዓት በኋላ የቴዎድሮስ ካሳሁን ወይም ቴዲ አፍሮ አልበም እንግዲህ የምንጠብቀው ነው ይለቀቃል እና ስለሱ ጉዳይ አንዳንድ የተነገሩ ዝነኞች ወይ ደግሞ አርቲስቶች የተናገሩት ነገር አለ። እሱ እናዳምጣለን። እኔ እዚህ ላይ እሰናበታለሁኝ ማለት ነው። ባይ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። የነበረኝ ቆይታ ይህንን ይመስላል። ሰላም። በዚህ ሰዓት ስለ ቴዲ አፍሮ ያልተጠበቀ ንግግርን አርቲስት አብርሃም ወልዴ ማድረጉ ተሰምቷል። አርቲስቱ በንግግሩ የአሁኑ የቴዲ ዘፈን ጠበል ነው መሰለኝ ልክፍት ያለባቸው ሁሉ ማስለፍለፍ ጀምሯል ሲል ተደምጧል። ቤተሰቦች ይህንን አዲሱን የፌስቡክ ገጼ ፎሎ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። የቴዲን አልበም ምንጊዜም ጓጉቼ የምጠብቅ ሰምቼ የልቤ የሚደርስልኝ ዝም ሲል እንደ ኮረፌ ሊፈላ ሲዘገይ ደግሞ እንደ ወይን ሊጣፍጥ እንደሆነ አውቃለሁ ሲልም ተናግሯል። ያሁኑ ደግሞ ጠበል ነው መሰለኝ ልክፍት ያለባቸው የልካቸውን ማስለፍለፍ ጀምሯል ሲል ተናግሯል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ፣ እንደ ሮብ ደግሞ ረጅም ቀን የለም ሲል አርቲስት አብርሃም ወልዴ ተናግሯል። እናንተስ ስለ አርቲስቱ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። ከሰዓታት በኋላ የሚለቀቀውን የቴዎሪካ የተባለው የቴዲ አፍሮ አልበምን በጉጉት የጠበቀች እንደሆነ የነገረችኝ ድምጻዊቷ ሁል ጊዜ የቴዲ አፍሮ አልበሞች ይወጣሉ ሲባል ለ2-3 ቀናት ያክል የመረበሽ ስሜት ውስጥ እንደሚሰማትና አሁንም ራሱ አልበሙ ይወጣል ተብሎ እስከሚጠበቅበት ጊዜ ባለበት ሰዓት ላይ በጣም ስሜትን በቃል ለመግለጽ በማይቻልበት መልኩ በጉጉት የጠበቀች እንደሆነ ገልጻለች። ራይል ለቴዲ አፍሮ ባካፖና ስቱዲዮ ውስጥ አንድ ዘፈን ውስጥ እንደገባች ገልጻ ሆኖም ግን
ረጅም ጊዜ ስለሆነው ይሄ ዘፈን በአልበም ውስጥ ይኖር አይኖር እንደማታውቅ ግን ደግሞ ነገ ከህዝብ ጋር አብራ እንደምትሰማው አልበሙን ገልጻለች። ራሔል ስለ ቴዲ ሰላም ጤና ይስጥልኝ። ድምፃዊ ኢሳያስ ታምራት ነው። ዛሬ እንግዲህ ወደ እናንተ የተገኘሁበት ትልቁ አጋጣሚ ወይ ትልቁ ምክንያት መልካም ምኞትን ለመግለጽ ያህል ነው። እንግዲህ በነገው ዕለት እንደሚታወቀው ሁላችንም ነው የምንጠብቀውና እጅግ የምናከብረው የምንወደው የሙዚቃው ንጉስ የሆነው ቴዎድሮስ ካሳሁን የቴዲ አፍሮ አልበም በነገው ዕለት እንደሚወጣ ይታወቃል። እና በዚህ አጋጣሚ መልካም ምኞቴን ለመግለጽ እና አንዳንድ ነገሮች ለማለት ያህል የተገኘሁት በዚህ አጋጣሚ ቴዲዬ እጅግ አድርጌ ያከብራለሁ፣ እወድሃለሁ። በጣም በጉጉት ነው የምጠብቀው አልበምህን፣ ወይም ደግሞ በጉጉት ከሚጠብቁት ውስጥ የኢትዮጵያ ሕዝብ መካከል አንዱ ነኝ። ስለዚህ በጣም አከብርሃለሁ፣ በጉጉት ነው የምጠብቅህ። ሁለተኛው ሀሳብ ስለ አንተ ትንሽ ነገር ማለት የምፈልገው ነገር ስላለ ያው የምወደውና የምናከብረው ሕዝብ ማወቅ አለበት ብዬ የማስበው ነገር ለማጋራት ያለው ያው በቅርቡ የክብር ዶክተር አርቲስት ጥላሁን ገሰሰ 6 ዘፈኖች መስራታችን ይታወቃል። ሆኖም በአንዳንድ ነገር ያለመግባባት ምክንያት ዘፈኑ ከዩቲዩብ ላይ እስከ መውረድ ደረጃ ደርሶ ነበርና በዚህ አጋጣሚ በጣም ነገሮችን ፈልጎ እጅግ ከሚቆጩት መሀል አንዱ በጣም ተቆጭቶ ነገሮችን በአግባቡ መሆን አለባቸው በሚባለው መልኩ ሄዶ እጅግ ርቀት ተጉዞ ዘፈኑን ተመልሶ ወደ ዩቲዩብ እንዲጫን ያደረገ ወንድሜ ነው። ያው ከምክሩ ከሀሳቡ ከማበረታታቱ ውጪ አትሊስት እቺን ነገር በትንሹ ነገር በቅርቡ እንኳን ከሆነልኝ አንፃር ምስጋናዬን ለማቅረብ ያህል መናገር ስላለብኝ የተናገርኩት። ቴዲዬ በዚህ አጋጣሚ ስለምታደርግልኝ ስለምትደግፈኝ ነገር ሁሉ አመሰግናለሁ። ለአንተ ግን የሙዚቃው ንጉስ የሙዚቃው ፈርጥ ቴዲዬ ነገ በጣም እጅግ አድርገን የምንጠብቀው ደስ የሚል ቀን ነው። በዚህ አጋጣሚ እጅግ አድርጌ መልካም ምኞቴን ለመግለጽ ነው። መልካም እድል። ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተና የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት አምጥተን እንፈታዋለን? አንቺ ከየት እንፈታዋለን እኮ